የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን አዲስ አበባ ገቡ። ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት የፈረንሳይ ሪፐብሊክ ፕሬዝዳንት ወንድሜ ኢማኑኤል ማክሮን ወደ ኢትዮጵያ እንኳን ደህና መጡ ስል ሁልጊዜም በልዩ ኩራትና ደስታ ነው ብለዋል። በኢትዮጵያ የሚያደርጉት ሶስተኛው ይፋዊ የስራ ጉብኝቶ በፈረንሳይና ኢትዮጵያ መካከል ያለውን የጸና ወዳጅነት ጉልህ ማሳያ ነው ሲሉም አመላክቷል። ወሳኝ እና ፍሬያማ በሆኑ ውይይቶች ላይ ትኩረት በምናደርግበት በዚህ ወቅት አንድ ነገር እርግጥ ነው። እርሱም በኢትዮጵያና በፈረንሳይ መካከል ያለው ትስስር ይበልጥ እየጠነከረ ብቻ የሚዘልቅ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ገጻቸው ላይ ገልጸዋል። 129 ዓመታትን ያስቆጠረው የኢትዮጵያና የፈረንሳይ መደበኛ ዲፕሎማሲያዊ ግንኙነት አሁንም ተጠናክሮ ቀጥሏል። መንግስታዊ ብቻ ሳይሆን ጠንካራ የህዝብ ለህዝብ መሰረት ያለው ዘመን ተሻጋሪ የሀገሪቱ ግንኙነት በሁሉም መስክ እንዲጠናከር አድርጓል። ኢትዮጵያ በሰላማዊ መንገድ የባህር በር ለማግኘት የምታደርገውን ጥረት ከደገፉት እና ህጋዊ መሆኑን ከገለጹ ሀገራት መካከል አንዷ ፈረንሳይ ናት። የታሪክ ድርሳናት እንደከተቡት የሀገራቱ መደበኛ ዲፕሎማሲያዊ ግንኙነት የጀመረው በፈረንጆቹ አቆጣጠር በ1897 ነበር። በወቅቱ ሁለቱ ሀገራት የኢትዮ ጅቡቲ ድንበር ስምምነትን በመፈራረም የዲፕሎማሲያዊ ግንኙነታቸውን መሰረት ጥለዋል። የባቡር ሀዲድ ግንባታ የሀገራቱን ወዳጅነት ይበልጥ ያጠናከረ ሲሆን 781 ኪሎ ሜትር የሚሸፍነውና በፈረንጆቹ 1897 ተጀምሮ በ1917 ግንባታው የተጠናቀቀው የኢትዮ ጅቡቲ ምድር ባቡር በፈረንሳይ ድጋፍ የተገነባ ነው። ከዚያም በፈረንጆቹ 1943 የኢትዮጵያና የፈረንሳይ የባህል ትብብር ማዕከል በመገንባት በ1947 ሊሴ ገብረ ማርያም ትምህርት ቤትን በመክፈትና በሌሎችም ስራዎች የሁለትዮሽ ግንኙነት በሁሉም መስክ እንዲጠናከር ሆኗል። ይህ ግንኙነት በሀገራቱ መንግስታትና ህዝቦች መካከል ሊላላ የማይችል ወዳጅነትን መስርቶ ከሁለተኛው የዓለም ጦርነት በኋላ በወቅቱ የነበረው የፈረንሳይ ፕሬዝዳንት ጀነራል ጉሌ በኢትዮጵያ ጉብኝት አድርገዋል። በፈረንጆቹ 1973 ደግሞ የፈረንሳይ ጠቅላይ ሚኒስትር ጆርጅ ፓምፒዱ ወደ ኢትዮጵያ መጥተዋል። ይህ ግንኙነቱ ይበልጥ እንዲጠናከር አድርጎታል። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ የሁለቱ ሀገራት መሪዎች የጉብኝት ልውውጦችና ትብብር እየጠነከረ መጥቷል። ለዘመናት የቀጠለው የሀገራቱ ግንኙነትም በተለያዩ ጊዜያትና ሁኔታዎች ወደ እርስ በርስ መጠያየቅና መደጋገፍ አድጓል። ጠቅላይ ሚኒስትር ዶክተር አብይ አህመድ በ2018 ዓ.ም ወደ ፈረንሳይ በማቅናት ከፕሬዝዳንት ኢማኑኤል ማክሮን ጋር በተለያዩ ጉዳዮች ላይ ሲወያዩ ግንኙነቱ ወደ ላቀ ደረጃ እንዲያድግ አስችሎታል። በወቅቱ መሪዎቹ አሁን ያለውን ጠንካራ ትብብር ማምጣት በሚቻልበት ሁኔታና በትብብር በሚሰራባቸው ጉዳዮች ላይ መክረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ፈረንሳይን ከጎበኙ ከ5 ወራት በኋላ ፕሬዝዳንት ማክሮን ወደ ኢትዮጵያ መጥተው በተለያዩ መስኮች ላይ በጋራ ለመስራት ስምምነቶች ፈርመዋል። ከስምምነቶቹ መካከል ፈረንሳይ ለላሊበላ ውቅር አብያተ ክርስቲያናት ቅርስ እድሳት የሙያና የገንዘብ ድጋፍ የምታደርግበት ማዕቀፍ አንዱ የነበረ ሲሆን ፕሬዝዳንት ማክሮን በወቅቱ የላሊበላ ውቅር አብያተ ክርስቲያናትን ጎብኝተዋል። ሀገራቱ የኢትዮጵያን መከላከያ ማዘመን በሚቻልበት መንገድ ላይ መስማማታቸው ሌላው የጠንካራ ግንኙነቱ ማሳያ ነበር። ጠቅላይ ሚኒስትር ዶክተር አብይ አህመድ ከ4 ዓመታት በኋላ በየካቲት ወር 2015 ዓ.ም በፈረንሳይ የስራ ጉብኝት ሲያደርጉ በተለይ ሀገራቱ የንግድና የኢንቨስትመንት ግንኙነታቸውን ማጠናከር በሚችሉባቸው ሁኔታዎች ላይ ምክክር አድርገዋል። በመቀጠልም በ2017 ዓ.ም ታህሳስ ወር ላይ ፕሬዝዳንት ማክሮን ለሁለተኛ ጊዜ ወደ ኢትዮጵያ መጥተው ነበር። ኢትዮጵያ በንግግር በሰላማዊ መንገድና ዓለም አቀፍ ሕጎችን ባከበረ መልኩ የባህር በር ለማግኘት የምታደርገውን ጥረት ፈረንሳይ እንደምትደግፍና ጥያቄው ሕጋዊ መሆኑን በወቅቱ አንስተዋል። እንዲሁም በፈረንሳይ መንግስት የገንዘብና የቴክኒክ ድጋፍ እድሳት የተከናወነው ብሔራዊ ቤተ መንግስት ሙዚየም ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በመሆን ጎብኝተዋል። ዛሬ ላይ ኢትዮጵያ የግብርና ምርቶቿን በተለይም ቡና ለፈረንሳይ ታቀርባለች። ፈረንሳይ በበኩሏ ለኢትዮጵያ የምታደርገውን ዘርፈ ብዙ ድጋፍ አጠናክራ ቀጥላለች። በአጠቃላይ የሀገራቱ ግንኙነት በፈተናዎች ውስጥ ያለፈና በየጊዜው የታደሰ የመጣ የረዥም ዘመን ወዳጅነት ነው። የሁለቱ ሀገራት መሪዎች የሚያደርጓቸው ተከታታይ ውይይቶችና ስምምነቶች ግንኙነቱ ወደ ላቀ የኢኮኖሚና የፖለቲካ ትብብር እንዲሸጋገር መንገዶችን
ክፍት እያደረጉ ቀጥለዋል።